ዜማ እንድንጾም ነው እንጂ ሌላ ተጨማሪ ጾም፣ ሌላ ተጨማሪ ቀን አልታዘዝንም ማለት ምን ማለት ነው? የጥምቀት ዋዜማ ዘንድሮ ለምሳሌ እሁድ ነው። እሁድ ስለሆነ ጾም ስለማይዋል ጾም መዋል ስለማይቻል ከቅዳሜም ከዓርብም ጀምረን እንደው ማካካሻ ብንሰጠው ብንጾም ብለው የሚያስቡ ሰዎች አሉ። እንደዛ የሚያስተምሩም አሉ። የሚያስቡ ብቻ አይደሉም፣ እንደዛ የሚያስተምሩም አሉ። በነገራችን ላይ ይኸውላችሁ አጥብቆ መጾም ይቻላል። አጥብቃችሁ ካልጾማችሁ ብሎ ማስገደድ ግን አይቻልም። በተሰራው ልክ ብቻ ከጾም አንድ ሰው በቂው ነው። በታዘዘው ልክ ብቻ መጾም ክርስቲያናዊ ግዴታው ነው። ከታዘዘው አብልጠ ብትጾም ዋጋ ታገኛለህ ብሎ ማስተማርም ይቻላል፣ የፈቃድ ማለት ነው። ከዛ ውጭ ግን ከዚህ ቀን ጀምረ ነው የምትጾም ብሎ ከተጻፈው ውጭ ማስተማር በቤተክርስቲያናችን ስርዓት የተነቀፈ ነው። ስለዚህ እንድናስተምረው የታዘዝነው የተጻፈው የዋዜማውን ቀን መጾም ነው። ከዛ በተጨማሪ በዕለተ ሰንበትም ስለሆነ የዋለው አሁን የዘንድሮ ድራረ ጥምቀት ወይም የጥምቀት ዋዜማ ሰንበት ስለሆነ ስንጾም አንውልም እስከ ቅዳሴ ሰዓት ነው እንጂ ከዛ በኋላ ብንጾም ስለ ክብረ ሰንበት አልተፈቀደልን እንድንጾም። ስለዚህ ምን እናደርጋለን? ስለ ክብረ ሰንበት እንበላለን ማለት ነው። ከቅዳሴ ተመልሰን ቆርበንም ሆነ ሳንቆርብ መብላት ተፈቅዶልናል። የምንበላው ግን የጾም ምግብ ነው። በጾም ወቅት እንድንበላው የታዘዝነውን ብቻ እንበላለን። እንደው እግረ መንገዱን ማሳሰብ የምፈልገው ልደትን እየጾምን ስለምንመጣ ከህዳር 15 ጀምሮ ጾም ይዘን ስለነበር አንድረሰው ጥምቀት ግን ይረሳልና እንደው በዚህ አጋጣሚ እዚህ መድረክ ላይ ያላችሁ የምትሰሙኝ ሁላችሁም እንደው ስለሚረሳ ለምታገኟቸው ሰዎች ሁሉ ዛሬ ጋድ ነው ብላችሁ እንድታሳስቡ አደራ ማለት ፈልጋለሁ። ጥምቀት ሰኞ ነው፣ ጥር 11 ማለት ነው። ጥር 10 ቀን እሁድ ነው። እሁድን ለሰንበት የሚገባ ጾም እንድንጾም ነው። ለሰንበት የሚገባ ጾም ማለት በጾም እንዳንበላቸው ከተከለከሉ ምግቦች እንድንጠበቅ ነው። በጾም ማንበላቸው ምግቦች አንበላም። ከጥሉላት መባሌት ማለት ነው እንከለከላለን። አሳን ጨምሮ አሁን እንግዲህ እናንተ አሳም እንዳትሉ አደራ። አሳን ጨምሮ በጾም እንዳንበላቸው ከተከለከሉ ምግቦች የሚመደብ ስለሆነ እሱን ጨምሮ አንበላም። ከዛ ውጭ ግን ሌላውን ስለ ክብረ ሰንበት ማድረግ ያለብንን መብላት ያለብንን የተፈቀደልንን እንድንበላ የታዘዝን መሆኑን ማሳሰብ እፈልጋለሁ። ላልሰሙ እንድታሰሙ አደራ ለማለት ነው። እንግዲህ በጣም ትልልቅ መምህራን በእውነቱ መላከ ገነት ቀሲስ ዲበኩሉን ጨምሮ ወንድሜ ዲያቆን ዘማርያም ዘለቀ፣ ሌሎች እንግዲህ ቅድም ስንጠራቸው የነበሩት በሙሉ ቤቴ ውስጥ አሉ እና መላከ ገነት እንዲያው በእውነቱ እሷን ያህል እንግዳ መቀበል ከቻለች ቤቴ በጣም ትልቅ ሆኛለሁ ማለት ነው። እንግዲህ በቃ አመሰግናለሁ። ለማንኛውም እናንተን ቁጭ አድርጌ ብዙ ተናገርኩ። ከዚህ በኋላ እናንተም ጨምሩበት። ጥያቄ ያለውን ደግሞ እንዲሁ እየተቀበልን በጋራ ብንመልስ ብዬ መድረኩን ልልቀቅ። እግዚአብሔር ይስጥልኝ። አመሰግናለሁ። ዲያቆን ክርስቶፎሮስ መራግብነትን። አሜን አሜን። እሺ ኔታ አሜን አሜን። ቃለ ሕይወትን ያሰማልን፣ መንግስተ ሰማያትን ያውርስልን፣ እግዚአብሔር አምላክ በእድሜ ጸጋ ይጠብቅልን። ያው ቀሲስ መላከ ገነት እንኳን ደህና መጡ ስላሉ እሳቸው ይመርቁ እና ከዛ ዲያቆን ዘማርያም ቅድም ሰላም አላሉንም። እሳቸውም እንደዛ አጭር ሰላምታ አቅርበውልን ከስር ጥያቄ እንዴት ነው የምናደርገው? ኮሜንት ጻፉልና ጠቅለል ያለ መርጠን ለኔታ እናቀርብላቸዋለን። እስከ 3 ሰዓት ሻርፕ አብረውን ይቆያሉ ወይስ እስከ ስንት ነው ኔታ? ምናልባት እንዳንዘውት ከአሁኑ እንወቀው እችላለሁ። 3 ሰዓት ነው የምገባው። የዙም ጉባኤ ያለኝ 3 ሰዓት ላይ ነው የምንጀምረው። እስከ 2:50 መቆየት እንችላለን። እሺ። ስለዚህ ኦልሞስት ወደ ከ30 ደቂቃ እንደዛ 30 ደቂቃዎች ያህላሉ። 33 34 እነሱ እንጠቀማለን እና ኮሜንት ላይ ምናልባት የኔታ ያብራሩታል። እዛ ላይ ያልገባቸው ነገር ካለ ወይም ተጨማሪ ጥያቄ እዛ ላይ ጻፉልን። መላከ ገነት ሰላም ይበሉን፣ ይፍቱን፣ ይባርኩን፣ ይቀጥሉ። ከወንበር ላይ አይገባም። ቃለ ሕይወት ያሰማልን ሊቀ ሊቃውንት ስማ ሆነ
ቃልዮት ያሰማልን፣ እድሜና ጤና ይስጥልን፣ አስበብ ብርሃን ያድልልን። እንዴት ሰነበቱ? እንኳን ደህና መጡ። ዲያቆን ዘማርያም፣ ዲያቆን ዘአማን እንዲሁም ዲያቆን ክርስቶፎሮስ ከታችም ያላችሁትን ሁላችሁም ሰላም ብያለሁኝ። በጣም ደስ ብሎኛል። በጣም ደስ ብሎኛል። ቤት አልባ ሆነውብን ያው ሁሌ በር እያንኳኩ በየቤቱ በተስማ ለማርያም ሲሉ ኖረው ዛሬ ጎጆ ቀልሰው በማየታችን ደስታችን ፍጹም ነው። በእውነት በጣም ደስ ብሎኛል እና ጥያቄዎች ይኖራሉ፣ ሌሎችም የሚጠይቁት ይጠይቃሉ። አሁን እኛ የምናደርገው እውነት ለመናገር የመጀመሪያ በጣም ነው የምናመሰግነው። ከዚህ ቀደምም በዲያቆን ዘማርያም ቤት በተደጋጋሚ እየገቡ ማብራሪያዎችን ሲሰጡ ስለ ምዕመናን ግድ ሲሎት በጣም በጣም በብዙ አይቻለሁኝ እና እኔ እንኳ ያው በደንብ ለማቆት በጣም እጅግ ቅን፣ ትሁት፣ መልካም ገና ወጣትም ሳሉ ሽማግሌ እግዚአብሔር በሚያውቀው ማለት ነው እና በጣም ትልቅ መምህራችን ነው። እግዚአብሔር ይጠብቅልን፣ እድሜና ጤና ይስጥልን። ከምንም በላይ ደግሞ እንደዚህ ማህበራዊ ሚዲያውንም ወጣትም እንደመሆኑ መጠን ይሄ እንደው ትችቱን ስድቡን እዚህ ጋር ያው ብዙ ሰው ነው ያለ እዚህ ውስጥ እንደ ነው መርከብ ብዙ ነገር የተሸከመ ነው ቲክቶክ እና ያንንም በእውነቱ በጎች ባሉበት ሁሉ መሄድ አለብኝ ብለው በመምጣቶት በጣም ትልቅ አክብሮት ነው ያለኝ መምህር። ሌሎችም እንዲመጡ ያድርጉልን። ሊቀ ሊቃውንት ስሙር ይመጣሉ። ማይበልም ይምጡ፣ ቀኔውንም ያወርዱት። እዚህም የምንሰማ አንዳንድ የምንሰማለን፣ ተቀባይ ካጡ እንቀበላለን፣ ምንም ችግር የለውም ይበሉልን እና ሌሎችም ወጣቶች አሉ በእውነቱ በጣም ድንቅ የሆኑ መምህራን አሉና ጓደኞቶችን ጭምር ይዘው መጥተው ዘመኑን በጣም መዋጀት አስፈላጊ ነው እና በዚህ ሰብረው በመምጣቶት በጣም ትልቅ አክብሮት አለኝ ለማለት ነው። በተረፈ ግን ከታች ያላችሁ ደግሞ ቤተ ጉባኤ ለሚለው ከላይ እንደምታዩት የፕሮፋይል ስማቸው እኔ እንኳ የራስዎትን ስም ጭምር ቢጨምሩበት ጥሩ ነው። ቤተ ጉባኤ የሚለው ጥሩ ነው፣ በጣም ምንም ጥያቄ የለውም። ብዙ ነገሮችን ማስተማሪያ ስለሆነ ማለት ነው። ቤተ ጉባኤ መማሪያ ስለሆነ ነው። ግን ብዙዎቹ ስለሚያውቁት ስሞትን ስለሚታወቅ ሰዎቹ ሰርች አድርገው እርስዎ ሲፈልጉ በቀላሉ ማግኘት እንዲችሉ ስማ ከሆነ ቤተ ጉባኤ የሚሉት ሞር ሌሎቹ ለማግኘት አክሰስ ይኖራቸዋል ብዬ አስባለሁ እና ፎሎ አድርጓቸው ሌላ ጊዜ ኖቲፊኬሽን እንዲደርሳችሁ ሲገቡ ገብተዋል ኑና ተማሩ ብሎ ማስታወቂያ ይሰራል። ቲክቶክ ጎበዝ ነው፣ በጣም በጣም ጎበዝ ነው። ፌር ነው ደግሞ በእውነቱ በጣም ፌር ነው። መምህራን ሲመጡ ገሌ እኮ ገባ አይተዋል ይላል እና እንደዚያ እንዲላችሁ ፎሎ አድርጓቸው ለማለት ነው። ጥያቄዎቹና በተለይ አርቲኩሌት የተደረጉ ጥያቄዎች ካሉ ዲያቆን ዘማርያምም ዛማንም ክርስቶፎሮስም ማንሳት ትችላላችሁ። እኔ ግን ቁጭ ብዬ አዳመጣለሁኝ። እኔ ደግሞ ፎሎ ያደረጉኝ ሰዎች ደግሞ መጥተው እንዲማሩ ነው የገባሁት። እኔ ስገባ አብረው ስለሚያዩኝ ከዚህ በኩሉ ገብቷል ይላቸዋል እና ማምለጥ አይቻልም። ሊቀ ሊቃውንት በነገራችን ላይ ማምለጥ አይቻልም እና እየተከታተለ አንዳንድ ጊዜ ነገር ግን የሆነ ነገር ትነግሩኝ ያላችሁ። በነገራችን ላይ በጣም የተፈተንኩበት ነገር ምንድን ነው መሰላችሁ? እቤት ቁጭ ብላችሁ ወይም ምንም ቲክቶክ ሳትጠቀሙ ከዚህ በኩሉ ቲክቶክ ምናምን ብሎ ኖቲፊኬሽን የሚደርሳቸው ምዕመናን አሉ እና አንዳንድ ቀን አገልግሎት ላይ ሁኜ ማለት ነው፣ እሁድ ቀን እየቀደስኩኝ ማለት ነው፣ እንዴ ቀሲስ ቅዳሴ አልገቡም እንዴ ምናምን ሁሉ የሚሉ ሰዎች ገጥመውኝ ማለት ነው። እና በኋላ አንድ ሰው እንዲህ ምንድን ነው ይሄ ብዬ ልክ ቅዳሴ ገብተው ውጭ ላይ ስርዓቱ ክብር እያሉ እያጠኑ ቀሲስ በኩሉ ወን ቲክቶክ ምናምን ይላላለች አንዷ። እሷ ቁማዚያው እያስቀደሰች ማለት ነው። ይሄ ነገርማ አይደለም፣ የሆነ ችግር አለ ማለት ነው። እና አሁን ወለትም እንደዚህ የሆነ ቤት ቁጭ ብለን አብረን ረዥም እያወራን ቁጭ ብለን ማለት ነው ስልኳ ላይ ኖቲፊኬሽን መጣላት ቲክቶክ ላይ ነው የሚል
እና ይሄ በጣም ለምእመናን መሰናክል እየሆነ ስለሆነ ቴክኒኩን የምታውቁ ሰዎች ታሳዩናላችሁ። ቅዳሴ ላይ ሆነን በዕለተ ሰንበት በዛ ቀን ዲበኩሉ ቲክቶክ ላይ ነው ካለ ከእስራኤል የማፈናቀል የሆነ ሰይጣን ገብቷል ማለት ነው በእውነቱ እና እንደዚህ ያሉት ነገሮችም አሉት። ሳይድ ኢፌክቶች ሊሆኑ ይችላሉ። ቴክኒኩን በኋላ ወይ እንጠይቃለን፣ እናስተካክላለን። አሁን ወደ ትምህርቱ ይገባ። ብዙ ጥያቄዎች የሚኖራቸው ምዕመናንም ካሉ እየገቡ የሚጠይቁ ከሆነ እየገቡ፣ አለበለዚያ የተያዙ ጥያቄዎች ካሉ እሱን ለመምህራችን የሊቀ ሊቃውንት አቅርቡ ለማለት ነው። በጣም ደስ ብሎኛል። እንኳን አደረሳችሁ በድጋሚ ጊዜ ደስነኝ። አሜን አሜን። መላከ ገነት ቃለ ሕይወትን ያሰማልን፣ መንግስትን ያውርስልን። ስለዚህ እንትኖችን ጥያቄዎችን ምናልባት ኮሜንት ላይ አንድ ሁለት ጥያቄዎች ይዣለሁ እና እዚህ ግባ የሚባሉም በእርግጥ አይደሉም እና ምናልባት ዲያቆን ዘማርያም መጥተዋል ብዬ ተስፋ አድርጋለሁ። በእሳቸው በኩልም ምናልባት እንዲጠየቁ ያዩቸውም ጥያቄዎች ወይም የሚፈልጓቸው ጥያቄዎች ካሉ እሳቸው ያቀርባሉ። ከዛም ዲያቆን ዛማኑኤል ላይ ከወንጌል እንደዛ አቅርቡና ምናልባት ወደ መጨረሻ አካባቢ እኔ የሚያስኳቸውን ጥያቄዎች ያቀርባሉ። ዲያቆን ዘማርያም መጥተዋል። አዎ መላከ ገነት ቀሲስ ዲበኩሉ እንደምን አሉ? ይፍቱኝ ባርኮኝ። ሊቀ ሊቃውንት ስምዐኮነ መልአክ ወንድሞቻችን ዲያቆናት፣ እዚህ ውስጥ ላይቭ ላይ የምትከታተሉ ሁላችሁም በእግዚአብሔር ፍጹም ሰላም እንደምን አመሻችሁ፣ እንደምን አደራችሁ። ውጭ ሀገር ላላችሁ ሰዎች ማለት ነው። ለሊቀ ሊቃውንት ስምዐኮነ መልአክ ለኔታ ቃለ ሕይወት ያሰማልን። በጣም ስለ ገሃድ ጾም በደንብ አድርገው አትታሰተውናል። ባለፈው መጥተው ስለ ጾመ ልደት የገና ጾም በተመለከተ ገሃድ እንዴት እንደሆነ አብራርተውልናል። ጥያቄና መልሶችም ነበሩን በዛ ሰዓት የነበራችሁ ሰዎች። አያይዘን ደግሞ አሃታ ቤተክርስቲያናት ያለው አጽዋማት ሁሉ ተመልክተን ነበረ። እኛ ጋር ያለው በኢትዮጵያ ኦርቶዶክስ ቤተክርስቲያን 7 አጽዋማት ነው ያሉት። በአርመን ሐዋርያት ቤተክርስቲያን ግን 10 አጽዋማት ነው ያሉት። የግድ ከታዘዙት ውስጥ 10 አጽዋማት አሉ። ከነዚህ ውስጥ የእንትኑ መስቀሉ የወጣበትን መስቀሉን ቅድስት ሌኒ ያወጣችበትን ለ5 ቀን ይጾማሉ። ይሄ አላቸው። በተረፈ ይህንን ጨምሮ 10 አጽዋማት፣ እኛ ግን ያው 7 አጽዋማት ነው ያለ እና አንዱ ጾም ይሄ አሁን ምን ጾም ነው ጾመ ነቢያት ጾመን። አሁን ደግሞ እቺ መጨረሻ ቀን አለች። እቺ የኔታ ወረስ የሆነችው ጾመ ገሃድ የሆነችው የጥምቀት ዋዜማ የከተራ ቀን ምን ጾም ነው እና በግብጽ ስንክሳር ያለውን አንዴ ላሳይ ብዬ ነው በዛ አጋጣሚ። ከዛ ወደ ጥያቄና መልሱ ለመሄድ ያክል ነው እንጂ የኔታ ላይ ምንም አይጨምርም። በጣም ከባድ ነገር ሊቀ ሊቃውንት ስምዐኮነ መልአክን አስቀምጦ መጥቀስ ነው። በጣም ከባዱ ነገር እሱ ነው። ማስጊ ነው እና አሁን የምነግረው መረጃ ምናምን ነው እንጂ እውቀት አይደለም ነው ባጭሩ። አሁን እዚህ ከምንካፈለው ነገር መረጃንም አድርጋችሁ እንድታስቡልኝ ያደራችሁን እንጂ እሳቸው የዘነጉት እኔ ልጨምርላቸው፣ የከሳቸው የቀረ እኔ ልጨምር ተፈልጎ አይደለም። ባጭሩ እኛ ገሃድ ስንለው አሁን እሁድ ቀን ምን ጾማት ማለት ነው። ጾመ ገሃድን በኮፕቲክ በግብጽ ደግሞ ፓሩማን ተብላ ትጠራለች። ፈርስት ዲግሪ ፋስት ነው የምትባለው። በጣም ስትሪክት ከሆኑ የግድ ከሚጾሙ አጽዋማት አንዱ ገሃድ ናት። በኮፕቲክ ማለት ነው። እሁድ ቀን ይጾሟታል። እችን ጾም ስንክሳራቸው ላይም አስቀምጠዋታል። እንደውም እንደሚለው ዊዛአውት ፊሽ ነው የሚለው፣ ከአሳን ጨምሮ ማለት ነው። አሳን ጨምሮ መጾም ራሱ የተፈቀደ ነው። በጣም መጾማ ግድ ናት። አሳን ጨምሮ ይጾማል። አሳን ጭምር አይበላም ምትል ናት። እና እስቲ ሞዴሬተር ካሳደገኝ በዚህ በኩል ላሳይ መሰለኝ። አይ ቲንክ እሺ፣ ይሄ የግብጽ ስንክሳር ላይ ነው የሚታያችሁ ከሆነ ይሄ ግብጽ ስንክሳር ነው። ኮፕቲክ ሰነክስረ ነው የሚለው። አሁን ጥር 10 ነው ከታታውን። ይሄ ልክ እንደኛ መስከረም፣ ጥቅምት፣ ህዳር፣ ታህሳስ ብሎ እዚህ ጋር ጥር ቶባ የምትለው ጥር ናት እና ጥር 10 እዚህ ጋር ገብተን
10ን ስንመለከታት ይሄ ማለት ነው ፓሩሚኒ ኦፍ ሆሊ ቶፌን ወይ ደግሞ ኤፒፋኒያ ይሏታል። እቺ ቀን የጾም ቀን ናት። በግብፅ ኦርቶዶክስ ክርስቲያን በጣም ጾም ቀን ናትና እስከ ማታ ድረስ የሚለው ቱ ፋስት until dusk eating only what is permitted to eat during the holy 14 days። ልክ የምንበላው ራሱ የጾም ቀን የምንበላው በ40 ቀን ጾማችን በሁዳዴ ጾም ማለት ነው። የጾም ምግብ ልክ ጾመን 9 ሰዓት ላይ እንደምንበላው አይነት የጾም ምግቦችን ነው የምንበላው። ከዛ ውጭ ግን ስትሪክት ከሆኑ እስከ ማታ ድረስ ከሚጾሙ አጽዋማት መካከል አንዱ ነው። በውጮች ጃንዋሪ 18 ማለት ነው፣ በእኛ ጥር 10 ማለት ነው። እዚህ ጥር 10 ምን ተብላ ነው የተጠራው? በእኛ ገሃ ስንላት፣ ኮፕቲኮች ደግሞ ፓሩሚ ብሎ የሚጠሯት የጾም ቀናቸው መሆኗን እንድናቅ ቢያክል ለማክል ነው። ከሀታ ቤተክርስቲያን ለመጨመር ነው እንጂ የኔታ ላይ ለመጨመር ፈልጌ አይደለም። ግን ያው ቅድም የኔታ እንደነገሩን የዘንድሮ ጥር 10 እሑድ ቀን ስለዋለ ከቅዳሴ መልስ ስጋው ደሙን የሚቀበል ሰውም ሆነ ስጋው ደሙን የማይቀበል ማስቀድሶ ጠበል ጠጥቶ ከቅዳሴ መልስ ቁርስ ይበላል። የሚበላው ምግብ ግን የጾም ምግብ ነው። ምክንያቱም እሑድ ቀን ስለሆነ እስከ ማታ ኮከብ እስከሚታይ ድረስ መጾም አንችልም። ቅዳሜና እሑድ ቢውሉ ጥር 10 ስለማንጾማቸው። ቅዳሜ የምትጾመው መቼ ሰዓት ስትሆን ነው? ያው ቀዳም ስዑር ስትሆን የፋሲካ ዋዜማ ማለት ነው። ቀዳም ስዑር ማለት ራሱ የተሻረች ብዛች ቀን ካልሆነ በስተቀር ቅዳሜን ስለማንጾማት ቅዳሜና እሑድ ጥር 10 ከዋሉ፣ በደንብ ስሙ፣ ጥር 10 ከዋሉ ቅዳሜና እሑድ ቅዳሴ ጠዋት ስለሆነ ሁል ጊዜ ቅዳሴ አስቀድሰን ስጋው ደሙን ተቀብለን ጠበል ጠጥተን ለቤት ገብተን የጾም ምግቦችን እንበላለን። የጾም ምግቦች ምሳ ሰዓትም ልክ እንደዛ የጾም ምግቦች ይበላሉ ማለት ነው። ግን ጥር 10 ከሰኞ እስከ ዓርብ ባለው ኢንተርቫልስ ቢውል ኖሮ ከሰኞ እስከ ዓርብ ባለው ቢውል ኖሮ ኮከብ እስከሚታይ ድረስ እስከ ማታ ድረስ ይጾም ነበር ነው። አሁን የዘንድሮ ዓመት ግን ጥር 10 እሑድ ቀን ስራዋለን ቅዳሴ ያስቀድሰን ስጋው ደሙን ተቀብለን የጾም ምግቦችን መብላት እንችላለን የሚለው ነገር ነው። ቅድም የኔታ በደንብ አድርገው አጥብቀው የነገሩን እና ግን ገሃድ የሚለው ጾም በእኛ ገሃድ ብለን ስንጠራው በእኛና በኤርትራ ማለት ነው። በኢትዮጵያና በኤርትራ ገሃድ ተብሎ ሲጠራ ወይ ደግሞ ጋድ ይባላል። ገሃድ ማለት መገለጥ ነው። ጋድ ሲባል ደግሞ ለውጥ ነው። ከያዕቆብ 12 ልጆች መካከል አንዱ ጋድ ነው። ለውጥ አገኘው ሲል ጋድ አለው ይለን። ጋድ ማለት ራሱ ከያዕቆብ ልጆች ከ12ቱ ነገድ አንዱ የሆነው ጋድ ማለት ለውጥ ማለት ምትክ ማለት ነው። ሰኞ የምንጾመው እሑድ ቀን እንደማለት ነው። ያን ጊዜ የጾም ምግብ ብቻ እንበላ። ስለዚህ እሑድ ቀን ጾም ነው። ግን ጾም የሆነው እስከ ማታ ድረስ ስለምንጾመው ሳይሆን የፍስክ ምግብ ስለማንበላ ነው። ይሄ ዘንድሮም ማለት ነው። ቅዳሜም ቢሆን ኖሮ ይሄኔ ጥር 10 በተመሳሳይ ጾም ነው። ግን ጾም ማለት ልክ ከምግብ ተከልከል መጾም ሳይሆን ስጋ ምናምን ቅቤ ሳንበላ መከልከል ማለት እንጂ የአጽዋማት ምግቦችን እንደ ሽሮ ከስጋ ከጥሉላት ምግቦች የተከለከሉ ምግቦችን ግን እንመገባለን የሚለው ነው። ለማሳየት የፈለግነው ምንድን ነው? በሌሎቹ ማህታ ቤተክርስቲያናት ይሄ ጾም እንዳለ እንድናቀው ለማለት በሚያክል ብዙ ሰዎች ያው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን እንደው ዝም ብሎ የሆነ የግድ እንደው ስርዓት ምትጭ ምናምን ወግ አጥባቂ ጾም ይበዛባት አድርገው ስለሚያስቡ እንደው በዚህ አጋጣሚ እግረ መንገዳችን ለመጠቆም ያክል ነው። አረዘምኩኝ። እግዚአብሔር አክብርልን። በድጋሚ ቃሎት ያሰማሁት ሊቀ ሊቃውንት ቃለ ሕይወትን ያሰማልን። ዲያቆን ዘማርያም ቃለ ሕይወትን ያሰማልን፣ መንግስታትን ያውርስልን፣ በእድሜ ጸጋ ይጠብቅልን። ላይ ከወንጌል ዲያቆን ዘማርያም ምናልባት እንደ ጥያቄ ማለዛ የሚሰጡት አጭር ሀሳብ ካለ ይቀጥሉ። መልካም። እሺ፣ በመጀመሪያ ሊቀ ሊቃውንት እግዚአብሔር አምላክ ያክብርልን። ሁላችንም ብዙ ተምረናል፣ ገንዘብ አድርገናል። እሳቸው በተናገሩት ላይ ምንም እኔ የምጨምረው ነገር የለም። በእርግጥ ግን እርሳቸው አሁን ዘማርያም እየተናገረ በጥያቄ በውስጥም እየደረሰኝ ነበር እና አንዳንድ ሰዎች ይጾማል አይጾምም የሚለውን ሀሳብ
እያነሱ ነበር። ግን ያው ዘማሪያም መምህርም ስለመለሱት ደግሞ መጠየቅ የተገባ አይደለም። ያው እዛ ላይ ብዙ መጨመር አያስፈልግም። ለሊቀ ሊቃውንት እኔ ለመናገር የምፈልገው እንዲያው ይሄ ነገር ቢለመድ ሚዲያ ላይ ብዙ ሰው አለ። ስለዚህ ሚዲያውን መጠቀም ከዚህም በኋላ ገንዘብ ማድረግ ቢቻል በሚዲያ አገልግሎት መበርታት ቢቻል ብዙ ነፍሳትን ማሳረፍ ይቻላል እና የኔታዬ እንዲያው ከትልቅ ይቅርታ ጋር እንዲያው እየደጋገሙ ፕሮግራም ይዘው እየመጡ ሁላችንም ከእርሶ ስር ቁጭ ብለን ብንማር የሚል ጥያቄ ነው የማቀርበው። ሌላው አብዛኛው ተመልሷል እና አመሰግናለሁ። አሜን አሜን። ቃሉን ያሰማልን። ላይከ ወንጌል ዲያቆን ዘማኑኤል ቃሉን ያሰማልን፣ መንግስቱን ያውርስልን። እንግዲህ ከስር ያላችሁት ወንድሞቻችን ኮሜንቶቻችሁን እያየው ነበር እና እዚህ ግባ የሚባል ጥያቄነት ለመናገር የተጠየቀ አላየሁም። ምናልባት የኔታ ሀሳብ እንዲሰጡበት አንደኛው ጥያቄ ብዙም አልገባኝም፣ ግን ላቅርበውና የኔታ ምናልባት ከተረዱት ወይም ደግሞ መላከ ገነትን ጨምሮ እዚህ ያላችሁ ዲያቆናትም ሁለቱ ዲያቆናት ከተረዳችሁት ምናልባት እሱን አስተካክለን ወይ እናቀርበዋለን። ቅዳሜ እስከ 6 ሰዓት እሑድ ደግሞ እስከ 3 ሰዓት ይጾማል ይባላል። ሰዓቱ እንዲሞላ ይጾም የሚሉ አሉ እና እንዴት ነው የሚል ጥያቄ ኮሜንት ላይ ተጽፎ ብዙም ግን ግልጽ አልሆነልኝም። ምናልባት የኔታ ከተረዱት። ከዛ ውጭ ግን የውሃ ጥምቀትና የመንፈስ ቅዱስ ጥምቀት የሚባል ሁለት አይነት ጥምቀት አለ ወይ የሚል ነገር ስለተጠቀሰ አይ ቲንክ ይህንን በተወሰነ መልኩ ያብራሩታል ብዬ አስባለሁ። ኔታ የመጀመሪያው ግን ግልጽ ነው። ኔታ ወይ ዲያቆን እንደውም በዛው አያይዘው እንዲሄዱ ብዬ ነው። አሁን ብዙ ጊዜ እንደውም ይሄ እንደዚህ አይነት ጥያቄዎች ለምን የሚጠየቁ ይመስሎታል? እንደውም የኔታ ቢብራራ ጥሩ ነው። አሁን እቺ ቀን ጋር ናት ምናምን ብለን አሁን በጣም እንደዚህ ተንገበገብ ነው። እውነት ጾሙ በጣም እንትን ነው። በጣም አጓጉቶን ነው ጾሙ። እንዴት ተንገበገብ ነው በጣም የዛን ቀን ይበላል አይበል። አሁን እውነት ለመናገር ወይ እንዴት ሆን በስመ አብ እንዴት የጾም ምግብ በላ ምን አለ እስከ 9 ሰዓት በጾምን ምን አለ እስከ ማታ በጾምን ተንገብግበን ነው በጣም ጓጉተን ነው ወይስ እንዲሁ በቃ ለፎርሙላ ሆነት ወይስ አንድ ቀን ናት አትከብደንም ብለን ነው? ብዙ ጊዜ በየአመቱ ይጠየቃል ይሄ ጥያቄ። በጣም የሚገርሙ ደግሞ የሰንበት ተማሪ ቤተክርስቲያን ያደገውም ጭምር እኮ የሚጠይቀው በየአመቱ ገና ገሃድ አለ ወይ ጥምቀት ገሃድ አለ ወይ እስከ ስንት ሰዓት ነው እንደዚህ ብለን ይሆን ነው። አንደኛው ይሄ ነው። የምር እውነት አንገብግቦች ነው ብለው ያስባሉ። ምክንያቱም በተደጋጋሚ ጊዜ እርስዎ ጋር የሚደርሱት የሀገር የቴክስት ማህቶች ባለፈው ዕለትም እየነገሩ ነበር። በጣም በተደጋጋሚ ጊዜ እንደዚህ ጥያቄዎች ለምንድን ነው እንደዚህ ጥያቄዎች እኛ ጋር የበዙብን? እውነት የክርስትናችን የጾሙ ፍቅር ነው እንደዚህ ያደረገን ነው? ሁለተኛ ነገር ደግሞ እውነት እሑድ ቀን ዛን ጊዜ እኛ አሁን ገሃድን እንደዛ አድርገን ጾመን ከዛ በኋላ ጥምቀት ማታ ለማህሌት አደርበን የት ነው እየመጣን ያለ ነው? ይሄን መነጋገር አለብን። በስርዓት መነጋገር ያለብን ከቤተሰቡ አስፈቅዶ ቤተክርስቲያን ነው ማድሮ ብሎ ከተራምተም ተብሎ የት ነው የዛ ሰዓት የሚታደረው? የት ነበር የሚመሸው? ከዛም ይቀጥላል ደግሞ የጥምቀት ቀን የቃና ዘገይለት ብሎ አዳር ይወጣል ከቤት። የት ነው የምናድረው? በማህሌቱ በዝማሬው በምስጋና የት ነው የምናሳልፈው? ይህንን በደንብ ነካው ከባለ ጥምቀቱ ጋር ስለሚያያዝ ይህንን አብረን ብናስበው ጥሩ። ምክንያቱም የዛን ቀን ገሃድ ነው ተብሎ ሰው የጾም ምግብ ተመግቦ ማታ እየጠጣ እየሰከረ ከዘሞተ ከዚህ የበለጠ መርከስ ከዚህ የበለጠ ጾም ማፍረስ ምን አለና እና ሊቀ ሊቃውንት እርሶ እያሉ ብዙ አላወራን ይህንን ቢጨምሩበትም ብዬ ነው። ምናልባት ከተፈቀደልኝ የኔታ ብዙ ሰው የሚጠይቀው ጥያቄ አለ። ኮመንት ሴክሽን ላይ የሚያየሁት ስለሆነ ነው። በህፃናት ጥምቀት ዙሪያ ለምንድን ነው የሚላጩት የሚል ጥያቄም ይነሳል። እንግዲህ እንደዚህ አይነት ጥያቄዎች እንዲያው ሰው ስለሚጠይቅ ማቅረብ እንጂ ያው ብዙ ጊዜ ተመልሷል። በዚያው እርሶም ይህንን ቢያነሱት ብዬ ነው። ይቅርታ። ይቀጥሉ ኔታ። እሺ ወንድሞች አባቶች፣ እንዲሁም ከኛ ጋር አብራችሁ ያላችሁት በጠቅላላው ከታች ያላችሁ የሚለውን ቋንቋ የቲክቶክ ቋንቋ ነው፣ ግን በሌላ ቢተካ ጥሩ ነበር። በእውነቱ የቲክቶክ ቋንቋ ነው፣ ግን እኛ ደግሞ ሌላ ብንተካው ደስ ይል ነበር። ያው ከኛ በታች ማንም የለም፣ ይህ ስለማምን ነው። ያው ለነገሩ ሁሉም ስለሚግባባበት ችግር የለውም። አሁን የጋድን ጾም በተመለከተ ልክ እንደዛው አሁን ዘማርያም እንዳለው አንዳንዴ እያወቅነውም ጥያቄውን ዝም ብለን እናነሳዋለን። አለበለዚያ ደግሞ ሲመለስም እንደ ቀላል ነገር ዝም ብለን ስለምንሰማ ወይም ስለማንሰማውም
ጠይቆ መሄድ እንዳለ ታውቃላችሁ። ጥያቄውን ይሰጥህና ይሄዳል። ከዚያ እሱ አይሰማም፣ አንተ ያንን ይዘህ የሆነ ነገር ትላለህ ማለት ነው። እንዲህም አለ። አለበለዚያ ደግሞ ሲባል ሰምቶ ዝም ብሎ ጥያቄውን ይዞት የሚመጣ ሰው ሊኖር ይችላል ማለት ነው። እንዲህ አይነት ነገሮች ሊኖሩ ይችላሉ። ዞሮ ዞሮ ግን እኛ እዚህ መካከል እንደው ግራ ያጋባቸው በትክክል ደግሞ ጥያቄው ትንሽ ሆኖ ሳለ ትንሽ ያልሆነባቸው ሰዎች ሊኖሩ ይችላሉ። ታታር ትንሽ የምትሆነው ከሰው አንጻር ነው እንጂ ከጉንዳን አንጻር ትልቅ ናት እና እያንዳንዱ ነገር ትልቅ የሚሆነው ከምታነጻጽረው ነገር ጋር ነው። ትንሽ ነው የሚሆነው ከምታነጻጽረው ነገር ጋር ነው። ለዚህ ነው ታችም ያሉ ጥያቄዎችን የምንመልሰው በቀጥታ ለዚህ ነው እና አሁን ጋድ ብለን ስንናገር ስናነሳ እንጾማለን። የምንጾመው ግን አንድ ቀን ነው። አሁን ኮሜንትም ላይ እያየው ነበረ፣ የሚያልፉ ጥያቄዎችን እያየው ነበረ። በቅዳሜን ያህል ሰዓት እሑድን ያህል ሰዓት የሚሉ ጥያቄዎችን የሚያነሱ አሉ። ሰዎች ሲሉ ሰምተን እናውቃለን እንጂ በመጽሐፍ እንደሱ ተጽፎ አላነበብንም፣ የለም። መምህራንም ይህን አያስተምሩም። ግን ከመምህራን ብትሰሙት መጽሐፍ ጠቅሰው ስለማይነግሯችሁና በአራቱ ጉባኤያት እንደተቀመጡ መጽሐፍትን ተጽፎ ስለማታገኙ ማድረግ ያለባችሁ ምንድነው? በመጽሐፍ ላይ የተጻፈውን ብቻ በዋናነት ያዙት። ቤታችሁ ገብታችሁ ግን አብዝታችሁ ብትጾሙ ይከለክላችኋል ማለት አይደለም። ያም ደግሞ የሚሆነው ሰንበትን በመሻር እንዳይሆን ደግሞ መጠንቀቅ ያስፈልጋል። በዕለተ ሰንበት ሲጾም የሚገኝ ማንም እንዳይኖር በመጽሐፍ ስለተጻፈ ነው። ሰንበትን የሚያሽር ጾም የክርስቶስ ትንሣኤ ብቻ ነው። ቀዳም ስዑር የምንለው አለ አይደለ? ቀዳም ስዑር ብለን የምንጠራው ቀን አለ። ያ ራሱን የቻለ እንግዲህ ቀኑ ስንደርስበት የምንነጋገረው ነው የሚሆነው። ለምን ተሻረ? ለምንስ ቀዳም ስዑር ተብሎ ተጠራ? ስዑር ማለትስ መሻር ማለት ብቻ ነው የሚለውን ስናይ ሌላ ተቁመም አለው። እርግጥ እሱን የቀን ዕለት እናወራለን። ይሄኛው ላይ ስንመጣ ግን ከዛች ቀኖች ሰንበትን ሊያሽር የሚችል ጾም ስለሌለ በማንም ዘንድ ስላልተፈቀደ ለሰንበት እንዲገባ አድርገን ብንጾም መልካም ነው። በዋዜማው ከዋዜማ ዋዜማ የሚለው ግን በቤተክርስቲያናችን መጻሕፍት ያልተጻፈ ስለሆነ በግል አስተያየት ወጥተን መድረክ ላይ ለእናንተ ልንነግራችሁ ስለማይገባ ነው። ያ የግል አስተያየት እንጂ የቤተክርስቲያኒቱ አይደለም ነው። ልትቆርቡ የምትችሉ ሰዎች፣ አሁን የጥምቀት የምትቆርቡ ሰዎች ትኖራላችሁ። በዕለተ ሰንበትም ቆርባችሁ እኮ ሊሆን ይችላል። ለምሳሌ እሑድ ጠዋት የቀደሰ ካህን የጥምቀት ዕለት ይቀድሳል እና የሚቀድሰው ምንድን ነው? የእሑድ ማለዳውን ቅዳሴ ካጠናቀቀ በኋላ መብላት ይችላል። ከዛ በኋላ ባሉት ሰዓቶች ግን ይጠበቃል። ለክርስቶስ ሥጋና ደም የሚያበቃውን ያክል ሰዓት ያገኛል። ከዚያ በኋላ እስከ መንፈቀ ሌሊት ድረስ እስከ 10 ሰዓትም ሊሄድ ይችላል የጥምቀት ቅዳሴ። ምክንያቱም ጌታ የተጠመቀውን በዚያ ሰዓት ነው ብለው አባቶቻችን በታሪክ ስለሚነግሩን ማለት ነው። በዚያ መሰረት እንግዲህ የሚገኘው ሰዓት በቂ ሰዓት ነው እና በዚያ መሰረት ብንጾመው ነው። የጋድን ጾም በተመለከተ አሃት ቤተክርስቲያናትም ይጾሙታል ብለን የምንነግራችሁ አሁን ከኮፕቲክ ቸርች ስንክሳርም ላይ አውጥቶ ያነበብላችሁ እንደው ምስክር ለማብዛት ያክል ነው እንጂ አሁን ለክርስቶስ 7 ምስክሮች አሉት በወንጌል ላይ እንላለን። 7 ምስክሮች ክርስቶስን ክርስቶስ አያደርጉትም። ግን እኛ እውነተኛው መሲህ ይሄ እንደሆነ አምነን በመቀበል በክርስቶስ መዳን እንዳያመልጠን እንዳይቀርብን ያበቁናል ማለት ነው እንጂ ምስክር በራሱ ሐሰትን እውነት ሊያደርግ አይችልም። የምስክር ብዛት እና ምስክር ምን የምናመጣላችሁ በዚህም አለ በዚህም አለ። ያው በዚህ ዘመን ሌሎች ጋር እኮ የለም የሚሉ ሰዎች ስላሉ በዚህም አለ በዚያም አለ የሚለውን ነገር እንድትይዙ ነው። በእርግጥ እኛ የምናምነው ምን እንደሆነ ታውቃላችሁ? ጎረቤት ያለች ሴት የጆሮ ጌጥ ሳታረግ ስለወጣች የአንተ ሚስት ጆሮ ጌጥ ሳታረግ እንድትወጣ አትመክራትም አይደል? ለምን? ያችኛዋ ላይኖራት ይችላል።
አለበለዚያም ደግሞ ሀዘንተኛ ሆና ሊሆን ይችላል፣ ወይም ጆሮዋን ታማ ሊሆን ይችላል። ያንተ ሚስት ግን ጆሮዋን አልታመመችም፣ የጆሮ ጌጥም አላት። ስለዚህ ታጌጥ። ቤተክርስቲያንም እንደዛው ናት። ጎረቤቶቿ የሌላቸው ጌጥ ቢኖራት ለምንድን ነው ሌሎች የሌላቸውን ጌጥ አንቺ ለመንገዛሽ ብለህ ልትወቅሳት በፍጹም አይገባም። በቃ የእኛ ቤተክርስቲያን ባሏት ጌጦች እንድታጌጥ እንፍቀድ። ያ ማለት ያሏትን ቀኖናዎች ያሏትን ስርዓቶች አክብረን እንቀበል ለማለት ነው። ሌሎች ምስክሮች በሚኖሩ ሰዓት ግን ልክ እንደዚህ የወዲያውንም የወዲሁንም ትምህርት የተማሩ ሰዎች እዚህ ላይ መኖራቸው የሚጠቅመው ለዚህ ነው። በእኛ በወዲህ በኩል በኢትዮጵያ ቋንቋዋን፣ ስርዓቷን፣ ትምህርቷን የቤተክርስቲያኒቱን የሚያውቋሉ። በወዲያኛውን በኩል ልክ እንደዛው የወዲያውን ቋንቋ አውቀው ደግሞ የሚያመጡለት ሰዎች ሲገኙ ልክ እንደዚህ ለእናንተም የረባ የሚጠቅም ነገር ማስተላለፍ፣ ምስክር ማብዝቶ መንገር ይገባል ማለት ነው። በዚህ መልኩ ነው የምንጾመው። ስለዚህ እኔ እንደው የተጠየቅኩትን ስቸው ካልሆነ በስተቀር በዚህ መልኩ ቤተክርስቲያን ላይ ያላቸውን ምዕመናን ይህን የምትጾሙ በጠቅላላ መጾም ግዴታ ነው። በመጨረሻ ላይ ዲያቆን ዘማርያም መሰለኝ ያነሳው ግን ስንጾም እንውላለን። ጋድም ሊሆን ይችላል ወይም ሌላ ጾም መብላት ከጀመርን በኋላ ግን እንስሳ እንሆናለን ተለውጠን በአንድ ጊዜ። መጾም መላካዊነት ነው፣ መብላት እንስሳዊነት ነው። ግን ይኸውላችሁ መብላት የእንስሳት ብቻ አይደለም የሰውም ሆኗል። እንደ ሰው መብላት መጠጣት ይቻላል እንጂ ካለ ልክ እንደው እንደ ሰው ቢያንስ እንደ ሰው እንኳን መሆን ነው እንጂ ሰክሮ እስኪ ወድቁ ድረስ ወይም ያለ ልክ ሆኖ እስኪያስቸግርም ድረስ ማድረግ ለአንድ ክርስቲያን የተገባ አይደለም። በዓልን ተገን አድርጎም በሚያሰክሩ መብልና መጠጦች ሰክሮ መታየትም የሚገባ አይደለም። በቃና ዘገሊላ ሰርግ ላይ በዚያ ወይን አስቀድሞ ሰክሮ ቢሆን ኖሮ የወይን አሳላፊው ያንን ጣዕም ማድነቅ ባልቻለም ነበር። የዮሐንስ ወንጌል ምዕራፍ 2 ላይ የምታገኙት ታሪክ ማለት ነው። ጤማን ከረሊቀ መርፋቅ አይደለም የሚለው ቀምሶ አደነቀ ነው የሚለው እና የእግዚአብሔርን ጸጋ ቀምሳችሁ ታደንቁ ዘንድ በወይን ጠጅ አትስከሩ። ቅዱስ ጳውሎስም እንደዚያ ስለሚያስተምር መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ ብሎ አይደል ለኤፌሶን ምዕመናን ያስተማረው። ስለዚህም የእግዚአብሔርን ጸጋ የምናገኛት በበዓል ሰበብ ያለ ልክ በልተን ጠጥተን ሳክረን በመታየት አይደለም። ስለዚህ እንደው በዓል ነው ብላችሁ በመዝናናት ሰበብ መጠጥ ቤቶቹን እንዳትሞሉ አደራ። በእውነት ይሄ የጌታ በዓል ነው እንጂ በጌታ በዓል ሰበብ ሂደን ሰክረን የምንውልበት ሊሆን አይገባም። የጌታ በዓል ከጌታ ጋር የምንገናኝበት ነው መሆን ያለበት የሚለውን መልእክት ከወዲሁ ላስተላልፍላችሁ እፈልጋለሁ። እየተሰማ ነው ድምፄ? ኔትወርክ እንትን ብሏል መሰለኝ። ሰምተኖታል። ጥሩ እንደዛ ከሆነ እንግዲህ የመጨረሻ መልእክቴም ነው። ከዛ ጋር ተያይዞ ጥቂት ነገር ብቻ ካሉበት የውሃ ጥምቀት ተብሎ የብቻ እንደገና ደግሞ የመንፈስ ቅዱስ ጥምቀት ተብሎ እንደዛ ሁለት አይነት ጥምቀት አለው የሚል ከፕሮቴስታንት ወንድሞች ጋር ጠይቀ ይመስለኛል። ወይም ደግሞ ከዛ የሰሙ ወንድሞቻችን ጥቂት ነገር ካሉበት ምናልባት ሌላ ጊዜ ዲቴል ማለት ያለብን ነገር ካለ ሊያልፉት ይችላሉ። ልክ ነው። ሌላ ጊዜም እንገባለን። ግን ዛሬ የቀረችን ትንሽ ደቂቃለች፣ በእሷ ልንነጋገር እንችላለን። ድምፅ እስከተሰማ ድረስ አወራለሁ። እኔ ጋር የሚታየኝ የቪዲዮ ጥራት ስላለ ነው። ሰሙናል፣ ይታዩናል። ኔታ መልካም። እሺ፣ የውሃ ጥምቀት ቀደም እንዳልኳችሁ ለጥምቀት መንጽሔ መሆኗን ለማሳየት አምላካችን ኢየሱስ ክርስቶስ በውሃ ተጠምቆ ጥምቀትን በውሃ እንድትፈጸም ስርዓት ሰርቶልናል ብለን ነው የምናምነው። የመንፈስ ቅዱስ ጥምቀትን ብለን አሁን በመንፈስ ቅዱስ ያጠምቃቸዋል አይደል ተብለን የተጻፈው። በመንፈስ ቅዱስ ያጠምቃቸዋል ማለት ምንድን ነው? እኛ አሁን ክርስቶስን በግብረ መንፈስ ቅዱስ ተጸንሶ በመንፈስ ቅዱስ ተወለደ እንላለን። በግብረ መንፈስ ቅዱስ ተወለደ። ያ ማለት ዘራቢሲ ምክንያት አልሆነውም፣ እናቱም ተፈቶ ማይፀን አላጋጠማትም ማለታችን ነው። በእኛ በኩል ደግሞ ስንመጣ ጥምቀት ድንግል ናት።
ከነ ድንግልናዋ ማኅተመ ድንግልናዋ ሳይለወጥ ምዕመናንን ስትወልድ ትኖራለች ማለት ነው። ለምን? የመንፈስ ቅዱስ ጸጋ ስለሆነ ነው እዛ ላይ የሚሰጠን የምናገኘው። በመንፈስ ቅዱስ የሚለው በውሃና በመንፈስ የሚለው ነገር የሚያሳየን የመንፈስ ቅዱስን ጸጋ በውሃ አማካኝነት የምናየው ውሃውን ነው፣ የምንቀበለው ግን የማናየውን የመንፈስ ቅዱስን ጸጋ ነው ማለት ነው። በሌላ አነጋገር ምን ማለት ነው? ይሄንን ውሃ ለውጦ የክርስቶስ ከጎኑ የፈሰሰውን ማየገቦ ማድረግ የመንፈስ ቅዱስ ስልጣን ነው ማለታችን ነው። በመንፈስ ቅዱስ ስልጣን ነው። ካህኑ በባረከው ጊዜ ውሃው ምን ይሆናል? የክርስቶስን ከጎኑ በዕለተ ዓርብ የፈሰሰውን ትኩስ ውሃ ይሆንልናል ማለት ነው። ይሄ በመንፈስ ቅዱስ ስልጣን የሚሆን ነው። ሁለተኛ ደግሞ በጥምቀት መንፈስ ቅዱስን እንቀበላለን ማለት ነው። በውሃ ማጥመቅ ሐዋርያትም ያደረጉት ነው። በነገራችን ላይ አሁን ሌሎችም ሊረዳቸው የሚገባ እና ሊያውቁት የሚገባ በወንጌል በቅዱስ መጽሐፍ የሚያምኑ ከሆነ ሐዋርያት በምንድን ነው ያጠመቁት ብትሏቸው በምንም ሊሉ አይችሉም። በውሃ ነው ያጠመቁት። ለምን? የሐዋርያት ስራ ምዕራፍ 8 እንኳን ብንመለከት ባጭሩ አንድ ማስረጃ እንኳን ብንወስድ እነሆ ውሃ እንዳልጠመቅ የሚከለክለኝ ምንድር ነው አይደል የሚለው? ነዋ ማይ መኑ ይከላኒ ተጠምቆ ነው የሚለው። እንዳልጠመቅ የሚከለክለኝ ምንድን ነው? በምን? በውሃ። ከዚያስ ከሰረገላው ወረደ ወደ ውሃው። ከዚያስ ፊልጶስ በውሃ አጠመቀ ተብሎ ነው የተጻፈው። እና በውሃ ማጥመቅን የተማርነው ከሐዋርያት ነው። በውሃ መጠመቅ እንዲገባ ደግሞ ለሐዋርያት ትውፊቱ ስርዓቱን የሰራላቸው ደግሞ ራሱ ኢየሱስ ክርስቶስ ነው። ውሃን አልናቃትምና ወደ ውሃ ሲወርድ እሱ ራሱ ውሆችን ለመቀደስ ስለሆነ ነው። ከዛ ሲቀጥል ደግሞ ከጎኑ የፈሰሰውን ውሃስ ምን እናድርገው? ከጎኑ የፈሰሰውን ደም ለመጠጥ እንጠቀመዋለን ወይም እንጠጣዋለን። ከጎኑ የፈሰሰውን ውሃስ እንዲሁ ዝም ብለን ነው እንዴ? ዝም ብሎ የፈሰሰ ነገር አለ እንዴ ከክርስቶስ ጎን? እኛም ማንጠቀምበት ከክርስቶስ የወጣ ነገር የለም። ስለዚህም ከጎኑ የፈሰሰውን ውሃ እንጠመቅበታለን፣ በመጠመቃችን ደግሞ እንነጻለን። ከጎኑ የፈሰሰውን ትኩስ ደም ደግሞ በጽዋ ተቀብለን በቁርባን ጊዜ እንመገበዋለን ማለት ነው። እሱም ራሱ ይህ ደሜ ነው ብሎ በጽዋ ቀድቶ ስለሰጠን እንደዚያ የምናደርገው። በጽዋ ቀድቶ ይሄ ደሜ ነው ብሎ ሰጥቶናል። ዛሬም ቤተክርስቲያን ይሄው ደሙ ለክርስቶስ ብላ ትሰጠናለች ማለት ነው። በዚህ መንገድ እንጠቀምበታለን ማለት ነው። እንደ አስፈላጊነቱ ዝርዝር ያለ ሌላ ተጨማሪ ማስረጃ ካስፈለገ በሰፊው አንድ ቀን ድረስ ልናደርገው እንችላለን። በአንዳችሁ ቤት ገብተን ልንወያይበት እንችላለን። ለዛሬው ግን ሰዓታችንም ስለሄደና እዛኛው ጉባኤ ላይም ለመገኘት ጊዜ እንዳያጥረኝ እኔ እዚህ ላይ ልጨርስ። መልካም ሊቀ ሊቃውንት ቃሉን ያሰማልን። መላከ ገነት ይበርቋቸውና በቃ እዛ የዙም ጉባኤም ስላለ በነገራችን ላይ ያንንም ትምህርት ሁላችንም ብንሳተፍ በተቻለ መጠን መልካም ነው። ምናልባት ዘግይተን ካልሆነ በስተቀር